ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬ የጨዋታ ቀን ነው። በሻምፒዮንስ ሊግ የምድብ ጨዋታ ሁለተኛ ጨዋታ ሊቨርፑል በኢስታንቡል ከጋላታሳራይ ጋር የሚያደርገው አለ። በዚህ ጨዋታ ዙሪያ እንግዲህ ማች ፕሪቪው ወይም ደግሞ ከጨዋታ ቅድመ ጨዋታ ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም ጨዋታው ስንት ለስንት ሊያልቅ ይችላል የሚለውን ግምታችሁን እንዳለ ኮሜንት ሴክሽን ላይ እንድትጽፉን በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም ከወዲሁ ጋብዛለሁ። እንዲሁም በተጨማሪም የሁለተኛው ቻናላችንን በመሄድ እንግዲህ ያያችሁት ሰብስክራይብ ላይክ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በዚህ ቻናላችን እንግዲህ 7000 ሰብስክራይበር መድረስ እችለናል። ለዚህም ከልብ አመሰግናለሁ። በቀጣይም እንግዲህ በቅርቡ ወደ 10000 እንደምንገባም ተስፋ አድርጋለሁ። እንደዚሁም ወደ አዲሱ ቻናላችንም 60ኛው የሰብስክራይበር ላይ ልንገባም ተቃርበናል። ወደዛም እየሄዳችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ዛሬ ምሽት 4 ሰዓት ላይ እንግዲህ ሊቨርፑል በኢስታንቡል ከጋላታሳራይ ጋር የሚያደርጉት ጨዋታ አለ። በዚህ ጨዋታ ላይ እንግዲህ በጉዳትም በተለያዩ ምክንያቶችም ከሊቨርፑል በኩል 5 ተጫዋቾች የሚያመልጣቸው አሉ። እነዚህን ተጫዋቾች ስንመለከት እንግዲህ ፌዴሪኮ ኬዛ ከክሪስታል ፓላስ ጋር በነበረው ጨዋታ ትንሽ ጉዳት ነገር አጋጥሞት ከቡድኑ ጋር አልተጓዘም። ስለዚህ የዛሬው ጨዋታ የሚያመልጠው ይሆናል። ከሱ በተጨማሪም ጆቫኒ ሊዮኒ፣ ጄደን ዳንስና ባጀቲችን በጉዳት ምክንያት የዛሬው ጨዋታ የሚያመልጣቸው ይሆናል። ከነዚህ በተጨማሪ ግን ትሬናዮኒ ከቡድኑ ጋር አልተጓዘም። ይልቁንም ከዚህ ከዋና ቡድን ጋር ሳይሆን ከወጣቱ ቡድኑ ጋር የሻምፒዮንስ ሊግ ጨዋታ ያደርጋል ተብሏል። በጋላታሳራይ በኩል ያሉን ስንመለከት ምናልባትም ቪክተር ኦስሚና የዛሬው ጨዋታ ሊያመልጥ የሚችልበት እድል አለ እየተባለ ይገኛል። አርብ ዕለት በተካሄደው የተርኪሽ ሱፐር ሊግ እንግዲህ ጋላታሳራይ ሲጫወት ከህመሙ ጋር በመሆን ነበረ ጨዋታውን ሲያደርግ የነበረ። እንደውም አሰልጣኙ ከዛ በኋላ ከጨዋታው በኋላ በሰጡት አስተያየት አንዳንድ ጊዜ እንግዲህ ተጫዋቾች ከህመማቸው ጋር መጫወት መቻል አለባቸው። ምክንያቱም እንግዲህ ፔን ምንም እንደሆነ ህመም ምን እንደሆነ እንግዲህ በደንብ እንዲያውቁ ያስፈልጋልና አንዳንድ ጊዜ ህመምህን ፔንህን በደንብ ካወቀ እንግዲህ ለሌሎች ጨዋታዎች በጣም ይረዳሃል በሚል ነው እንግዲህ እዛ ጨዋታ ላይ ያስገቡት። ጨዋታውንም እንግዲህ 1-0 በሆነ ውጤት ማሸነፍ ችለዋልና ምናልባት የዛሬው ጨዋታ ላይ ያስገቡት አላያስገቡትም የሚለው ነገር እንግዲህ አጠራጣሪ ነው የሆነው። ከሱ በስተቀር ግን ሌሎቹ እንዳለ ሙሉ ጤንነት ላይ ይገኛሉ እየተባለ ነው። ጉዳቶቹን ከተመለከተን እንግዲህ የሊቨርፑል የሄደውን ስኳድ በመመልከት መቻል አለብን። ሊቨርፑል እንግዲህ በአጠቃላይ 21 ተጫዋቾችን ይዞ ወደ ኢስታንቡል አቅንቷል። በረኛ ላይ ስንመለከት 3 በረኞችን ይዟል። አሊሰን ቤከር፣ ማማርዳሽቪሊና ውድማንን ይዞ ሲሄድ ተከላካይ ላይ ቨርጂል ቫንዴክ፣ ኢብራሂም ኮናቴ፣ ጆ ጎሜዝ፣ ብራድሊ ከርኬዝ፣ ሮበርትሰንና ፍሪምፖንግ ሄደዋል። በመሀል ተጫዋቾች ላይ ደግሞ ግራቨንበርች፣ ሳቡዝ ላይ ቪርስ፣ ማካሊስተር ጆንስ እና ኤንዶ የተጓዙ ሲሆን አጥቂ መስመር ላይ መሐመድ ሳላህ፣ ሂጎ ኤኬቴኬ፣ አሌክሳንደር ኢሳቅ፣ ኮዲ ጋክፖ፣ ሪዮን ጎማ ከቡድኑ ጋር መጓዝ ችሏል። ስለዚህም እንግዲህ አሰልጣኝ አርነ ስሎት ዛሬው ጨዋታ ከነዚህ ተጫዋቾች ላይ ነው እንግዲህ የሚመርጠው። ጨዋታውም እንግዲህ ከባድ እንደሚሆን ይጠበቃል። ምክንያቱም እንግዲህ የጋላታሳራይ ሜዳ በጣም ድምቅ ያለ ደጋፊዎች ያሉበት ነው። ነውጠኛ የሚባሉ ደጋፊዎች ያሉበት ነው። ከዚህ በፊት የተደረጉትን በዚህ ሜዳ ላይ የተደረጉትን የጋላታሳራይ ጨዋታዎች ከተመለከታችሁ እንግዲህ ምን አይነት ድባብ እንዳለው መገመት አይከብድምና ሊቨርፑሎች ለዚህ ተዘጋጅተው መሄድ መቻል አለባቸው። ምክንያቱም እንግዲህ አንዳንድ ጊዜ ስቴዲየሙ በጣም ከባድ ሲሆን እንግዲህ ጨዋታን ሁላ ሊያጠፋብህ ይችላልና ከባድ ጨዋታ ይጠብቃቸዋል። በእርግጥ ጋላታሳራይ በሻምፒዮንስ ሊግ ጥሩ የሚባል ጅማሮን አልጀመረም። በመጀመሪያው ጨዋታ እንግዲህ ከኢንትራ ፍራንክፈርት ጋር አድርጎ 5-1 በሆነ ሰፊ ውጤት ነው የተሸነፈውና ይህ አጀማመር እንግዲህ ደስ የሚል አጀማመር አይደለም። ለመጨረሻ ጊዜ እንግዲህ በ5 ጎል የተሸነፉት በቢስኪታሽ ነበር። የዛን ጊዜ ደግሞ የቢስኪታሽ አሰልጣኝ እንግዲህ ያሁኑ የአሰልጣኝ አርነ ስሎት ምክትል አሰልጣኝ ሆነ በቫንብሮክ ውስጥ ነው የነበረውና ከዛ በኋላ እንግዲህ በእንደዚህ አይነት በሰፊ ውጤት ሲሸነፉ አልተመለከትንምና ይህንን ጨዋታ የዛሬውን ጨዋታ እንግዲህ ለመመለሻነት ሊያደርጉት ይችላሉ። የዛን ጨዋታ ማካካሻም ሊያደርጉት ይችላሉና ጠንካራ ሆኖ ይገባሉ ተብሎ ነው የሚጠበቀው። ሊቨርፑል በአንጻሩ በአንፊልድ በተደረገው ጨዋታ አትሌቲኮ ማድሪድን 3-2 በሆነ ውጤት ማሸነፍ ችሏል። በዛ ጨዋታ ላይ እንግዲህ ጎል አስቆጣሪዎችን ስንመለከት ሮበርትሰን፣ መሐመድ ሳላህና ቨርጂል ቫንዳይክ ነበሩ። የቨርጂል ቫንዳይክ ጎል እንግዲህ 92ኛው ደቂቃ ላይ የተገኘች ነው የነበረው። ከዚህ ውጭ ግን ጋላታሳራዮች ዘንድሮን ሲዝን በጣም በጥሩ ሁኔታ ነው የጀመሩት። በተለይ ደግሞ በተርኪሽ ሱፐር ሊግ ላይ እስካሁን ያደረጓቸውን ጨዋታዎች እንዳለ ማሸነፍ ችሏል። 7 ጨዋታዎችን አድርገው 7ቱንም ማሸነፍ ችሏልና ጥሩ የሚባል አጀማመርን በተርኪሽ ሱፐር ሊግ ጀምሯል። ነገር ግን ደግሞ በሻምፒዮንስ ሊግ ያን ያህል የሚያስደስት ጅማሩን አይደለም የጀመሩት። በእርግጥ ያለፉትን 3 ሲዝኖች እንግዲህ የተርኪሽን ሊግ ዋንጫ ማሸነፍ ችሏል። ነገር ግን በተርኪሽ ይህን ያህል ትልቅ ክለብ ቢሆኑም ውጤታማ ክለብ ቢሆንም ነገር ግን ያንን ውጤታቸውን ወደ ሻምፒዮንስ ሊግ ማምጣት አልቻሉም። ምክንያቱም እንግዲህ በአጠቃላይ በግሩፕ
በግሩፕ ስቴጅ ያደረጓቸውን 18 ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። በዚህ በአዲሱ የሊግ ፎርማትም እንደዚሁም ደግሞ በድሮ የግሩፕ ፎርማትም ያለፉትን 18 ጨዋታዎች አንዱን ብቻ አሸንፈው 5ቱን አቻ ወጥተው 12ቱን ደግሞ ተሸንፏልና ጥሩ የሚባል ነገር የላቸውም በሻምፒየንስ ሊጉ። ምናልባት ያ ነገር እንግዲህ ለሊቨርፑል ጠቃሚ ሊሆንለት ይችላል። ሊቨርፑል በአንጻሩ እንግዲህ በተለይ ባለፈው ሲዝን በአዲሱ የሊግ ፎርማት ባደረጋቸው 8 ጨዋታዎች 7ቱን ማሸነፍ ችሏል። አንዱን ጨዋታ በፒኤስቪ መሸነፉ አይዘነጋም። ያን ጨዋታም እንግዲህ ሊቨርፑል ማለፉን ካረጋገጠ በኋላ ያደረገው ጨዋታ ስለነበረ በወጣቶች ነበረ የገባውና ያንን መሸነፉ ያን ያህል የሚያስገርም አይደለም። ከተርኪሽ ቡድኖች ጋር ያለውን ግንኙነት ስንመለከት እንግዲህ ከዚህ በፊት ከ3 የተርኪሽ ክለቦች ጋር መገናኘት ችሏል። እነዚህም ክለቦች እንግዲህ ጋላታሳራይ፣ ትራንስፖር እንደዚሁም ቤሽክታሽ ናቸው። ከነዚህ ካደረጋቸው ጨዋታዎች እንግዲህ በተርኪሽ ሜዳ በተደረጉ ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። ይህም ጨዋታ እንግዲህ ከትራንስፖርት ጋር ባደረገው የ2010-11 የኤሮፓ ሊግ ፕሌይኦፍ ጨዋታ ነበረ። ያንንም ጨዋታ እንግዲህ 2-1 በሆነ ውጤት ማሸነፍ ችሏል። በዛ ሰዓት እንግዲህ ሮይ ሁድሰን ነበሩ ሊቨርፑል አሰልጣኝ የነበሩት። ይህ ጨዋታ እንግዲህ ለሊቨርፑል በጣም ወሳኝ የሚባል ጨዋታ ነው። በተለይ ደግሞ ዘንድሮ እንግዲህ እያሳየው ያለው እንቅስቃሴ ብዙም አሳማኝ አይደለም። በአንዳንድ ጨዋታዎች ላይ ሲጀምር ጥሩ ይሆናል፣ ሲጨርስ ግን ያን ያህል ጥሩ ሆኖ ስንመለከት አልነበረም። እንደዚሁም ደግሞ በክሪስታል ፓላስ ጨዋታ ላይ እንግዲህ በተለይ ፈርስት ሃፍ ላይ ሙሉ ዶሚኔት ተደርጎ የነበረበት ጨዋታ ነው የነበረና ከዛ የሚመለሱበት ከዛ ሽንፈት የሚያገግሙበት ጨዋታ ነው የሚሆነው። እንደዚሁም ደግሞ የሻምፒየንስ ሊግ ሁለተኛ ጨዋታ እንደመሆኑ መጠን ይህንን ጨዋታ በማሸነፍ እንግዲህ ወደ እስከ 8 ውስጥ ወደ ያለው ግሩፕ ውስጥ መግባት መቻል አለባቸው። ምክንያቱም እስከ 8 ከጨረስክ ፕሌይ ኦፍ የለውምና እያንዳንዱ ጨዋታ ደግሞ በጣም ወሳኝነት አለው። ቀጣይ እንግዲህ ከባባር ጨዋታዎችም ወደፊት አሉ። ለምሳሌ አሁን ቀጣይ ከኢንትራ ፍራንክፈርትን ከዛ በኋላ ከሪያል ማድሪድ ጋር የምናደርገው ጨዋታ አለና ይህንን ጨዋታ ማሸነፍ እንግዲህ እያንዳንዱ ጨዋታ ላይ ቀለል እንዲልህ ያደርጋል። ምክንያቱም ባሸነፍክ ቁጥር ነጥብህ እየጨመረ ስለሚሄድ ማለት ነው። እንደዚሁም ደግሞ ይህንን ጨዋታ እንግዲህ ምን ያህል ብቃት እንዳላቸው ምን ያህል የተሻሻሉ ቡድን እንደሆኑ እንደዚሁም ደግሞ የአምናው የመከላከል ጥንካሬያቸው የአምናው ጨዋታን ኮንትሮል የማድረግ ጥንካሬያቸው እንግዲህ አሁንም ድረስ እንዳለ የሚያሳዩበት ጨዋታ ይመስለኛል። ምክንያቱም እንግዲህ በዚህ ሲዝን በጣም እየታሙበት ያለው ነገር ቢኖር ምንድነው ጨዋታዎችን እየመሩ ከዛ በኋላ እንግዲህ ክለቦች ከኋላ ተነስተው አቻ እንዲሆኑ እያደረጉ ነው የሚገኙት። ይህንን በተደጋጋሚ እያየን ነው። እንደዚሁም በመጨረሻ ደቂቃዎች ነው ጎሎችን አስቆጥረው እያሸነፉ የሚገኙትና ከዛ ነገር ለመውጣት እንደዚሁም ደግሞ ጠንካራውን ሊቨርፑል ለማሳየት እንግዲህ ይህንን ጨዋታ ሊጠቀሙበት ይችላሉ። ወቅታዊ አቋማቸውን ስንመለከት እንግዲህ ሁለቱም ክለቦች ያደረጉትን 5 ጨዋታዎች ሁለቱም አንዳንድ ጊዜ መሸነፍ ችሏል። የቀሩትን 4 ጨዋታዎች ደግሞ ማሸነፍ ችሏል። ጋላታሳራይ እንግዲህ አንድ የተሸነፈው ጨዋታ በኢንትራ ፍራንክፈርት በሻምፒየንስ ሊግ ነው። ሊቨርፑል በአንጻሩ ደግሞ በአንድ ጨዋታ የተሸነፈው በፕሪሚየር ሊግ ነው፣ በክሪስታል ፓላስ የተሸነፈው ጨዋታ ነው። ሌሎቹን ጨዋታዎች ግን ሙሉ ለሙሉ ማሸነፍ ችሏል። የመጨረሻ ጨዋታቸውን ያደረጉትን ስንመለከት ጋላታሳራይ 1-0 በሆነ ውጤት ሲያሸንፍ፣ ሊቨርፑል ደግሞ በክሪስታል ፓላስ 2-1 በሆነ ውጤት መሸነፍ ችሏል። የደረጃ ሰንጠረዣቸውን ስንመለከት ሊቨርፑል እንግዲህ አንዱን ጨዋታ አሸንፈው በ3 ነጥብ 11ኛ ደረጃ ላይ ሲቀመጥ፣ ጋላታሳራይ በአንጻሩ አንዱን ጨዋታ ተሸንፎ 35ኛ ደረጃ ላይ መቀመጥ ችሏል። መጨረሻ ደረጃ ላይ ካለው ከአትላንታ እንግዲህ የተሻለ ተደርጎ የተቀመጠው አንድ ጎል ስላስቆጠረ ነው። ጋላታሳራይ 5-1 ነው የተሸነፈው። አትላንታ በበኩሉ 4-0 ነው የተሸነፈውና አንድ ጎል ስላስቆጠረ ነው 35ኛ ደረጃ ላይ የተቀመጠው እንጂ መጨረሻ ቡድን ላይ ካለው ጋር እኩል ነው ያለውና ይህንን ጨዋታ እንግዲህ ከዛ ለመውጣትም ሊጠቀሙበት ይችላል። ዛሬ ሊቨርፑል በጣም ጠንካራ ጨዋታ ይጠብቋል። ለመጨረሻ ጊዜ እንግዲህ እነዚህ ሁለቱ ክለቦች የተገናኙት 2011 ላይ ነው የነበረው። የዛ ጨዋታ እንግዲህ ፍሬንድሊ ማች ነው የነበረው፣ የወዳጅነት ጨዋታ ነበር ያደረጉት። በዛ ጨዋታ ላይ እንግዲህ ጋላታሳራይ 3-0 በሆነ ውጤት ማሸነፍ ችሏል። በሻምፒየንስ ሊግ ጨዋታዎች ደግሞ 4 ጊዜ መገናኘት ሲችሉ ሁለቱም አንዳንድ ጊዜ ማሸነፍ ችሏል። የቀሩትን 2 ጨዋታዎች ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ እንግዲህ በሻምፒየንስ ሊግ የተገናኙት በ2006-2007 ሲዝን ላይ ነበረ። በጨዋታ 2 እና በጨዋታ 6 ላይ ነበረ የተገናኙት። በመጀመሪያው በአንፊልድ በተደረገው ጨዋታ ሊቨርፑል 3-2 በሆነ ውጤት ማሸነፍ ችሏል። በዛ ጨዋታ ላይ እንግዲህ ክራውች ሁለቱን ጎል ሲያስቆጥር ቀሪዋን ደግሞ ሉዊስ ጋርሻ ነበር ማስቆጠር የቻለው። የጋላታሳራይን 2 ግቦች ደግሞ ኦሚት ካራን ነበር ማስቆጠር የቻለው። በስድስተኛ ጨዋታና በመልሱ ጨዋታ በጋላታሳራይ ሜዳ በኢስታንቡል በተደረገው ደግሞ ጋላታሳራይ 3-2 በሆነ ውጤት ማሸነፍ ችሏል። የጋላታሳራይን ጎሎች ደግሞ የአሁኑ የጋላታሳራይ አሰልጣኝ የሆነው ኦኳን ባሩክ 1 ጎል ሲያስቆጥር ቀሪዎችን ደግሞ ነስቲክና ኤሊች ማስቆጠር ችሏል። የሊቨርፑልን 2 ግቦች ደግሞ ፋውለር ሁለቱንም ማስቆጠር ችሏልና ግንኙነታቸው እንግዲህ ይህንን ይመስላል። በመቀጠል የምንመለከተው ደግሞ ሊቨርፑል ምን አይነት አሰላለፍን ይዞ ሊገባ ይችላል የሚለውን ግምታዊ
የሚያስተላልፍን ይሆናል። በዛሬው ዕለትም እንግዲህ ከበረኛ ስንጀምር በተመሳሳይ መልኩ አሊሰን ቤከር ይጀምራል ተብሎ ይጠበቃል። የተከላካይ መስመሩን ስንመለከት ደግሞ ምናልባት ዛሬ ሮበርትሰን በቋሚ አሰላለፍ ውስጥ ሊጀምር ይችላል። በግራ ክንፍ ተከላካይ መስመር ላይ የመሃል ተከላካዮቹ እንግዲህ በተመሳሳይ መልኩ ቨርጂል ቫን ዳይክ እና ኢብራሂም ኮናቴ አሁንም ጥምረታቸውን የሚቀጥሉ ይሆናል። በቀኝ ክንፍ ተከላካይ መስመር ላይ ግን ፍሪምፖንግ የመጀመር እድል አለው። ነገር ግን ደግሞ ሳቡዝ ላይ እዛ ቦታ ላይ ቢጀምርም እንዳትገረሙ። ምክንያቱም በክሪስታል ፓላስ ጨዋታ ላይ እንግዲህ ብራድሊም እንደዚሁም ደግሞ ፍሪምፖንግም ያን ያህል ጥሩ እንቅስቃሴ አድርጓል ማለት አይቻልምና ምናልባትም አሰልጣኝ አርነ ስሎት ሀሳባቸውን ቀይሮ ሳቡዝ ላይ እዚህ ቦታ ላይ ሊያስጀምሩ የሚችሉበት እድል አለ ብዬ አስባለሁ። እንደዚሁም የመሃል ተጫዋቾችን ስንመለከት ደግሞ ግራቨንበርች የሚጀምር ይሆናል። ከሱ አጠገብ ግን ምናልባት ከርቲስ ጆንስ ይህንን ጨዋታ እድል ሊሰጠው ይችላል ብዬ ተስፋ አድርጋለሁ። በተለይ ደግሞ የቀዳሚው ጨዋታ እንግዲህ ብዙ ነገሮችን የዛሬው ላይ የቋሚ አሰላለፉ ላይ ለውጥ ሊያስመጣ የሚችልበት እድል አለ ብዬ አስባለሁ። ምክንያቱም ማካሊስተር በዛ ጨዋታ ላይም ጥሩ አይደለም ሲንቀሳቀስ የነበረውና ምናልባትም ከርቲስ ጆንስን በዚህ ቋሚ 11 ውስጥ ሊያስገቡት ይችላሉ። እንደዚሁም ደግሞ ቀጣይም በፕሪሚየር ሊጉ ከቼልሲ ጋር የሚደረግ ጨዋታ ስላለ አንዳንድ ተጫዋቾችን ማሳረፍ ስለሚያስፈልግ እንግዲህ ምናልባትም ይህንን ጨዋታ ተጫዋቾችን ለማሳረፍ ሊጠቀሙበት ይችላሉ ብዬ እገምታለሁና ግራቨንበርችና ከርቲስ ጆንስ አብረው ሊጀምሩ የሚችሉበት እድል አለ። 10 ቁጥር ቦታ ላይ ዛሬም ፍሎሪን ቪርትዝ ይጀምራል ብዬ አስባለሁ። ፍሎሪን ቪርትዝ እንግዲህ ለሊቨርፑል ከፈረመች ጀምሮ እንግዲህ ያን ያህል ጥሩ እንቅስቃሴ አድርጓል ማለት አንችልም። በእርግጥ መጥፎ ነበረም ማለት አንችልም። አንዳንድ ጨዋታዎች ላይ ሲጠፋ ተመልክተናል። ነገር ግን ደግሞ አንዳንድ ጨዋታዎች ላይ ደግሞ ብቃቱን በትንሹም ቢሆን ሲያስመለክተን ተመልክተናልና በዛሬው ጨዋታ ላይ እንግዲህ ምርጡን ብቃቱን ያሳየናል ብለን ተስፋ እናደርጋለን። እንደሚታወቀው እንግዲህ በመጀመሪያው የሻምፒዮንስ ሊግ ጨዋታ ላይ እንግዲህ ከአትሌቲኮ ማድሪድ ጋር ጥሩ የሚባል እንቅስቃሴ ማድረግ ችሏል። በተለይ ደግሞ ሲዝኑ ከተጀመረ ጀምሮ የፍሎሪን ቪርትዝ ምርጡን ብቃት ያየ ነው በአትሌቲኮ ጨዋታ ላይ ነውና ምናልባትም የዛሬው ጨዋታ ላይ ጥሩ እንቅስቃሴ ሊያደርግ የሚችልበት እድል አለ ብዬ አስባለሁ። የአጥቂ መስመር ላይ ኮዲ ጋፖ እንግዲህ ወደ ቋሚ አሰላለፍ የሚመለስ ይሆናል። ቅዳሜ ዕለት እንግዲህ ከክሪስታል ፓላስ ጋር በተደረገው ጨዋታ ከተቀያሪ ወንበር ላይ ተነስቶ ነበረ ሲጫወት የነበረው። ዛሬ ግን በቋሚነት ይጀምራል ብዬ አስባለሁ። ቀኝ ክንፍ መስመርን ደግሞ መሐመድ ሳላ ዛሬም በቋሚነት የሚጀምር ይሆናል። አጥቂ ላይ ግን ዛሬ ሂጎ ኢኪቲኬ ይጀምራል ብዬ ነው የምገምተው። በእርግጠኝነት ማለት እንችላለን ሂጎ ኢኪቲኬ ይጀምራል። ምክንያቱም እንግዲህ በክሪስታል ፓላስ ጨዋታ ላይ ሳይጠበቅ ነው 84 ደቂቃዎችን አሌክሳንደር ኢሳቅ እንዲጫወት ያደረጉት። ምክንያቱም እንግዲህ የሂጎ ኢኪቲኬ በቀይ ካርድ መውጣትና ለዛ ጨዋታ ላይ አቬለብል ባለመሆኑ ምክንያት ነው ያን ሁላ ደቂቃ የተጫወተው እንጂ ምናልባትም ሂጎ ኢኪቲኬ ቀይ ካርድ ባያይ ኖሮ ተቀይሮ ገብቶ 30 ደቂቃዎችን ምናምን ሊጫወት የሚችልበት እድል ይኖረው ነበርና በዚህ ጨዋታ ላይ እንግዲህ ያሳርፉታል ተብሎ ነው የሚጠበቀው። ስለዚህ ቋሚ አሰላለፉ እንግዲህ ይሄንን ይመስላል። የናንተ ግምታችሁን ማን በቋሚነት ሊጀምር ይችላል? እንደዚሁስ ጨዋታው ስንት ለስንት ሊያልቅ ይችላል የሚለውን እንዳለ ሐሳባችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ወደ ሁለተኛው ቻናላችንም እየሄዳችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ በአክብሮት ተጠይቃለሁ። የሁለተኛውን ቻናል ሊንክ በዲስክሪፕሽን እና እንደዚሁም ደግሞ በኮሜንት ሴክሽን ላይ የምታገኙት ይሆናል። እናም ወደዛ እየሄዳችሁ ሰብስክራይብ እንድታደርጉ ከልብ ጠይቃለሁ። አሁን ግን እዚህ ላይ በቃው። ቸር ያቆየን።